በኔ ይብቃ በቃ አረብ ያገር ያለች ሴት እንደ ሻማ ቀልጣ ብዙ ነገር የምትሰራ ሴት ዛሬ በውንብድና በውሸት በሐሰት እየተፈረደብኝ ያለ ሴት ነኝ እኔ በቃ 22 አመት በጣም ብዙ አመት ነው ብዙ አመት ነው 22 አመት ያልነገርኩ ነገር አለ እንዳልክ ትልቁ ልጄ አግብቷል እውነት ትልቁ ልጄ እዛው ቤት ውስጥ ነው ያገባው ይሄን ቤት እንደማይለቅልኝ ስለማቅ ሰውየው ጸባዩን ስለማቅ ልጄ ሆይ ኮንዶሚኒየም ግዛልኝ ብዬ ላኩለት ብር ስንት ብር ላክሽለት በዛ ሰዓት ወደ 200 ምናምን ሺህ ነው በወቅቱ የተገዛው ኮዬ ፈጪ ባለ አንድ ክፍል እሺ ሚስቱም ችግር የለም እኛን እንገዛልሻለን አለችኝ እኔም ደስ አለኝ ሚስት አገኘ ወንድማማቾቹን ማፋቅራ ምትይዝ መጥቼ ነበር 2010 ላይ በቃ ደስ ስላለኝ ከሱም ጋር ክርክር አልገባም በማለቴ እንደሚከራከረኝ ስለምን 2010 መጥተሽ ነበር 2009 መጥተሽ ነበር 2009 ላይ መጥቼ 2010 ላይ ድጋሚ መጣሁ ወዲያውኑ ለምንድን ነው የመጣሽው የመጣሁት ይሄንን ጉዳይ ላስተካክል ማለት ነው የቤቱን እሺ የቤቱን ጉዳይ ላስተካክል አሁንም በመጣ የነበረው ሊቀመንበር የለም ቢኖር ጥሩ ነበር እሱ ይፈርድ ነበር እኔ መጥቼ ስመላለስ ይናገር ነበር ተነስቷል ከዛ ቦታ ጋር አሁን ሊቀመንበር ለሊቀመንበር ይቀያየራሉ በቦታው ላይ አሰራር ነው እሺ አሰራሩ ነው ስለዚህ ኮንዶሚኒየምሽ ምን ሆነ ኮንዶሚኒየሙን እዛ ሆኜ ላኩኝ ብር ገዛ ፊኒሺንግ ያላለቀ ቤት ነው ያው ፊኒሺንጉ ይሄ ይጨርሳል ያለ ልካለው አሁን በመጨረሻ ላይ ጠርጌ መጣ ወደ ሲያገር ሙሉ ጨርሰሽ እሺ ጨርሼ ስመጣ የቤቱን ዕቃ በሙሉ እዛ አሁን የገዛሁትን ዕቃ በሙሉ ጭነ አንተ ወደ ትዳር ተወስደዋለህ አልኩኝ እኔ ዕቃ ጭኜ ነው የመጣሁት ሴትዮ ይሄ ገዛችልኝ እሷ ናት የጫነችልኝ በመሰረቱ ነፃ እንትን አለኝ የነፃ ቀረጽ አሁን የተከለከለው እንጂ በነፃ ቀረጽ እሷ በገዛችልኝ ኮንቴነር አድርጌ ወደ ሀገሬ መጣ ወደ ሀገሬ ስመጣ ያው ትዳር ነውና አግብቶ ወልዶ ክርስትና ላይ ነው የደረስኩትኝ ልጅሽ አግብቶ ወልዶ ወንድምም አለዛ መሃል ከዛ ክርስትና ላይ ደረስኩኝ ትንሽ ይጋጩ ነበር ወንድማማቾቹ ምክንያቱም መሃል ጣልቃ ስላለች ሚስቱ ብዙ ነገር ተዳርሰዋል ወንድማማቾቹ ተራርቀዋል በዛ ኃይል ነው የመጣሁት እንጂ እንዳልካን መጣም ነበር እንደገና ይሄ መሸጡን ባቅኖሮ እንደሰው ሰርቼ ገባ ነበር የትኛው ተሸጠ ኮንዶሚኒየሙ ተሸጧል አሉ ማን ይሸጣው ልጄ ያንቺ ልጅ አዎ ምክንያቱም ለምን መሰለ እኔ ስመጣ በ3 ቀን ሚስቱ ቤት ፈልጋ እቃውን ጭነው ወጡ ጥርግር ጋርጉ ልክ እንዳባትየው ማለት ነው ከዛን እኔ ተመልሼ ወደ እቃዬን አስገባባሁ ቁጭ አልኩና በ3ኛ ነው በ4ኛ ቀን ቤቱን ነይና ተመልከቻሉ ምን ለው ነበር እኔ ደግሞ እባክን ቤቱን አሳየኝ ይሄ ኮንዶሚኒየም ቤት ሄጄ ቤቱን ማየት ፈልጋለሁ ሲገዛም ከአባቱ ጋር ደላላ ሆኖ ሲሸጥም አባትየው ደላላ ሆኖ ነው አብረው ያሻሻጡት አሁን ተመልሼ እባክን እለዋለሁ ቆይ ሰውየው የለም ክፍለ ሀገር ነው የሚያሳየን እንደዚህ እሺ ቤቱን ልመልከተው በዚህ ወጥቶ በዚህ ወርዶ ያለ ዝም አለኝ ና ቤቱን ያለኝ እስቲ ልጅ ነኝና ተነስቼ ሄድኩኝ ትንሹ ምን ይላል ማማ ይሄን ቤት ባስቸኳይ እጅሽ አድርጊ ዝም አትበይ ቆይ ሰውየው እንደዚህ ያለኝ ዝም በዩ የኔ ወንድም ትክክለኛ ሰው አይደለም በሚስቱ ነው የሚመራው አለኝ ቤት ላይ ተመልሼ ሄድኩኝ እዛ እነሱ የተከራዩበት ቤት ማለት ነው ከዛ በኋላ ልጁን ይዞ መጥቶ ማማ ይቀርበኝ አለኝ ምን ይቅር ልበል አልኩት ቤቱን ሸጫለሁ አለኝ እንዳልክ ከዛ እንደብድ ነው የወጣሁት ራሴን አላቆም በቃ ከአንድም 3 እንዴት ይሆናል በቃ በጣም አዘንኩኝ እኔ በልጄ ላይ ማዘን አልፈልግም ይሄ ሁሉ የሰራችው ማናት ሚስቱ ናት ጭራሻውን ምን ትለኛለሽ ገና ሁለመናሽና እብድ ሆነሽ ሜዳ ነው ማይሽ ነው የምትለኝ ከልጄ ጋር እንኳን አታገናኝ በቃ ህይወት እንዲናት እኔ በጣም የተበደልኩ ሴት ነኝ እንዲ እየተደረኩኝ በቃ ልጄ ላይ አላዝንም እንዲያለቅስም አልፈልግም ልጄ ላይ እንዴት ታለቅሳለህ
አታለቅስም አይደለ? እኔ በጣም የተበደልኩ ሴት ነኝ። ይኸውልህ እንደዚህ ያለው አሁን ደግሞ እችን እንኳን የምኖርባትን ቤት ይኸው በፍርድ ቤት ላይ ያለው ትግል እንዳይመስል ልቀቂ አይደለም። በቃ ገና ነው ፍርዱ አላለቀም። ሰበር ላይ ነኝ ያለሁት። እንዴት እንደሚወሰንለት እኔ ግራ ይገባኛል። እስካሁን ድረስ የተወሰነ ያለው ውሳኔ ምንድነው? አለ ውሳኔ አንዱ የተወሰነውን ይዤዋለሁ። አንዱ ንገሪ። ለሱ ነው እየተፈረደ ያለው? መጀመሪያ ላይ ለሱ ነው። ስለዚህ ከስር ፍርድ ቤት ጀምሮ ከፍተኛ ፍርድ ቤትም በየደረጃው ፍርድ ቤቶቹ ውሳኔ እየወሰኑ መጥቷል። አሁን ለሱ የተወሰነ የመጣው አሁን ሰበር ላይ ነው ያለሽ? ሰበር ላይ ነው ያለው። እሺ። ስለዚህ ውሳኔው ምን ነበረ? ተካፈሉ ነው? ምንም ተከፈሉ አይደለም። በቃ እኔ እንደወጣና እሱ እንዲዋዋል አልታዘዝም። እዛ ላይ ጠበቃ በሴቶች ህፃናትና ሴቶች ጠይቄ ነው አሁን እንትኑ እስር ፍርድ ቤት ላይ ብቻዬን ነበር ስሞገቴ ነበር። ስለዚህ ለማን ነው የተፈረደው እስካሁን? እስር ፍርድ ቤቱ ላይ ለሱ። እሺ ቀጥሎስ? እንደገና ሰበር ላይ ሄድኩኝ። ሰበር ላይ ለሱም ለኔም አልተፈረደም። ግን እሱ በጣልቃ ገብቶ ውል ተዋውሏል። አሁን 2 አመት ጋፕ የቆመውን እንግዲህ ፍርድ ቤቱ ምንድነው እግድ የሚባል አለ አይደለ? እግዱን አንስተነዋል። በዚህ ወጥቶ በዚህ ወርዶ ነው ጠበቃዬ ላይ ነው ያለው ወረቀቱ። በጣም ጥሩ። ስለዚህ እስኪ እኛ የህግ ጉዳዩን ከህግ ባለሙያዎች ጋር አብረን እንዲያው እሺ፣ የህግ ጉዳይ አስኬደናል አያስኬደንም፣ አብሮ ይሄዳል አይሄድም የሚለው ነገር እናየዋለን። በርግጥ እዚህ ቦታ ላይ ስመጪ ይሄንን ቦታ አስመልሱልኝ ይሄን አድርጉልኝ ብቻ ሳይሆን እንደው ሴቶች ከኔ ይማሩ 22 አመት 1 አመት 2 አመት ግንኙነት ላይ ያለው ነገር ምንድነው የሚለው ነገር ይማሩ ብለሽ ነው የመጣሽው? አዎ ይማሩ። ከአንድም 3 ሚስት እንዳልክ ይፈቀዳል እንዴ ሃይማኖታችን? ግዴለሽም። እስኪ እናየዋለን። ይገባኛል፣ ህመምሽ ይገባኛል፣ ለቅሶሽ ይሰማኛል፣ እረዳሻለሁኝ። እንደገና ደግሞ ልጄ በሚስቱ ተደርቦ የምኖርበትን ቤት ዛሬ ከሱ ጋር አልማገጥም ነበር እጋባበት። አሁን በባዶ እጄ የት አባቴ ልግባ እንዳልክ እረዳሻለሁ እናቴ እረዳሻለሁ። ሚስቱ እንደምታያት በፍጹም ከልጄ ጋር አልተገናኘኝ አልቻለችም። እኔ ምን እንደሆነ አላውቅም፣ ምን በደልኳት እንደሆነ አላውቅም። እረዳሻለሁ፣ በጣም እረዳሻለሁ። ስለዚህ በጣም ውስብስብ የሆነ እንደው ውስብስብ የሆኑ ችግሮች ውስብስብ የሆኑ ህይወት እያሳለፈች ያለች ሴት ነች። ሴት ለ22 አመት እንግዲህ እኔ በመላ ዓለም ያላችሁ በውጭ ሀገር የምትኖሩ ዜጎች ፈረዱኝ። ማለት ውጭ ሀገር 22 አመት ሰርተ ባዶ መሆን ዜሮ መሆን ምንም አለማግኘት እኔ አልናገረውም። እናንተ ፍረዱኝ ነው የምለው። እናንተ ፍረዱኝ፣ እውነት እናንተ